ሳያስበው እንግዲህ በነ ቲናና በተመስገን ወጥመድ ውስጥ ገብቷል ማለት እንግዲህ ካሌብ አሁን ላይ ቲናን ለመፍታትና እንግዲህ በዛ ዙሪያ ደግሞ የሚያግዘው እንግዲህ በጠበቃ እንግዲህ ስላገኘ ነው ይዞት የመጣው። ነገር ግን ያ ሰውዬ የቱቲን የሚያስቸግራት ወይም ደግሞ የሚፈልጋት ሰውዬ እንደሆነ አላወቀም። ነገር ግን ሳያስበው ቲናና ተመስገን የሚባለው ሰውዬ ካሌብን ወጥመድ ውስጥ አስገብቷል ማለት እንግዲህ አሁን ላይ ቱቲ እንግዲህ ተመስገንን ስታየው ደንግጣለች። ምክንያቱም እንዴት እዚህ ሊመጣ ቻለ ወይም ደግሞ ከካሌብ ጋር ምን ግንኙነት ሊኖረው ይችላል ብላ ነው እያሰበች ያለችው። ነገር ግን አሁን ላይ ቱት ማለት ያለባት ነገር ምንድነው? እንግዲህ ቱቴ ለአባትየው ካልነገረችና ለካሌብ ካልነገረች እንግዲህ እሷም ወጥመድ ውስጥ ትገባለች ብዬ ነው የማስበው። ስለዚህ ይህንን ነገር እንግዲህ ወይ ለካሌብ ወይ ለአባትየው መናገር አለባት ብዬ ነው የማስበው። ምክንያቱም እንግዲህ ተመስገን እዛ ቤት እየገባው ለምንድነው ቱቴን ለሚያስቸግራት ወይም ደግሞ እንግዲህ ካሌብ ከቱቴ ጋር አንድ ላይ ሊሆኑ ነው እያለች ቲና ስለነገረችው ያኔ ደግሞ እንግዲህ ተመስገን ቱቴን አይኑ እያየ ለማንም አሳልፎ እንደማይሰጥና አሁንም ቢሆን ይዟት ወደ ሀገር ቤት መውሰድ እንደሚፈልግ ነው የነገራለ ቲና። ስለዚህ አሁን እዛ ቤት የገባው ለምንድነው ቲና እንግዲህ ወደ ማንም እንዳትሄድ ለማንም አሳልፎ ላለመስጠት ስለፈለገና እሷን የሚፈልጋትን ሰው እዛው ባጭሩ ለማስቀረት ነው እዛ ቤት የገባው። እንግዲህ አባትየው ያውቅም ይሄን ነገር ማንም አያውቅም። ስለዚህ ቱቴነች ይሄን ነገር የምታውቀው ይሄ ሰውዬ እንደሚያስቸግራት ለቤተሰቡ መናገር አለባት ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁት ክፍል 55 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ትሁት ክፍል 55 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ቲና አሁን ላይ ከተመስገን ጋር እንግዲህ ያሰበችውና ያቀደችው አልተሳካለትም። እንግዲህ አሁን ላይ ቲና ያደረገችው ነገር ምንድነው? ተመስገንን እዛ ቤት በሌሊት ይዛ መታ የሆነ ሰው እንዲገልላትና እንዲያስወግድላት ነበር። ወይ ዳኒን ወይ አባትየውን ወይ ካሌብን ማለት ከሶስት አንዱ እንዲያሳርፍላት ነበር። ነገር ግን ተመስገን ከገባ በኋላ ያ ነገር ወጥመድ እንደሆነ ስለገባው ነው ወዲያው የተመለሰው ማለት ነው። ቲና ግን ይሄንን ነገር አታውቅም። እንግዲህ ገና ለገና ያንን መጠጥ አቅርቤ አስክሪያቸዋለሁ በሚል ሰበብ ምክንያት ሁሉም ሰክሯል ተኝተዋል ብላ ነበር ያሰበችው። ነገር ግን ተመስገን ያንን መጠጥ ሲያየው እንዳልጠጡት ካየ በኋላ ያ ነገር ወጥመድ እንደሆነና ቲና የሰራችው ስራ እንዳልተሳካ ነው የነገራት። እነዛ ደግሞ እነ ካሌብ ቤተሰቦቹ አሁን ላይ የቲናን እቅድና ሐሳብ ስላወቁ በተጠንቀቅ ቁጭ ብለው እየጠበቁ ነበር። የታለ የሚመጣው የታለ እያሉ ዳኒም ከኤደን ጋር እየጠበቁ ነበር። እንደገና ደግሞ አባትየው ካሌብም እነሱም የታለ እያሉ እየጠበቁ ነበር። እናም ተመስገን ደግሞ እንደዚህ አይነት ነገር ሊያታልለው ስለማይችል ራሱን ነፃ አውጥቷል። ቲና ደግሞ እንግዲህ ትሁትም እስከሚመጣ እየጠበቀች ክላሷ ሆና እንግዲህ እያለ ቲና በመሄድ እንግዲህ ትሁቴን ነግራታለች። ምክንያቱም እናንተ ሙድ ያዛችሁብኝ በኔ ላይ በማለት ጭራሽ ፊት ለፊት ነው የምትናገረው። ቲና ድፍረቷ እና ጋጡጥነቷ ፊት ለፊት ነው ትሁትን የምትናገራት። ትሁቴ ደግሞ እንግዲህ አሁን ላይ ካሁን ይመጣል ካሁን የሆነ ነገር ያደርጋል ብላ እየፈራች ነበር። ምክንያቱም ያ ሰውዬ እንግዲህ ትሁቴን የሚቀርባት ወይም ደግሞ እሷን የሚጠጋት ሁሉንም እንደሚያጠፋቸውና እሱ ብቻ ትሁትን የራሱ ለማድረግ እንደሚፈልግ ነው ግልጽ ነው። ሌላው ጉዳይ ዳኒ እንግዲህ ኤደንን እዛው ሀገር ቤት ወይም ደግሞ ገጠር ይዟት በመሄድ እዛው ሽምግልና ተልኮ ሰርጋቸውን ለማድረግ እዛው አስቧል። ምክንያቱም አሁን ላይ ቲና እዚህ እስካለች ድረስ ይሄ ሁላ ነገር ሊሳካ ስለማይችልና ቲናን እንግዲህ ለትንሽ ጊዜም ከሷ ለመራቅ ስለፈለጉ ዳኒ ይሄንን ሐሳብ አስቧል። ስለዚህ ኤደን ደግሞ በዚህ ሐሳብ በጣም ተስማምታለች። ምክንያቱም ይሄንን ነበር የምትፈልገው ዳኒ ተለውጦ ማየት፣ ቲናን ዞሮ አለማየት ከሷ ጋር እንደገና ደግሞ ከኤደን ጋር አብሮ መሆን፣ ለሷ ጊዜ መስጠት ይሄን ነበር የምትፈልገው። ስለዚህ በጣም ይሄንን ነገር ደስ ብሏታል ከዳኒ መስማቷ። እናም እንግዲህ አባትየውን እንግዲህ ዳኒና ኤደንም መርቀን ብለው እንግዲህ እንዲሸኛቸው አድርጓል። ስለዚህ ዳኒና ኤደን አሁን ላይ አንድ ላይ ሊሆኑ ወይም ደግሞ ጋብቻቸውን ሊፈጽሙ እንግዲህ ከአባትየው ምርቃት ተቀብለው ሄደዋል ማለት ነው። እስኪ ዳኒና ኤደን አንድ ላይ በመሆናቸውና ደስታቸው ተመልሶ በማየታችሁ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።
ነገር ግን እንግዲህ ከዚህ በፊት አባትየው ቲናን ለመያዝ ወይም ደግሞ የሚመጣውን ሰው ለመያዝ ቤቱ ላይ ካሜራ እንደገጠመ ተናግሮ ነበር ለነዳኒ ለነኤደን ለሁሉም እዛ ላሉት ማለት ነው። ስለዚህ ተመስገን ደግሞ በሌሊት እዛ ቤት ሲመጣ ካሜራው ምን ይሰራል ነው እንግዲህ ካሜራ እስከተገጠመ ድረስ ሁሉም ነገር የመቅረጽ ይችላል። ስለዚህ ያን ነገር ካሜራውን ቢያዩት ኖሮ እኮ ተመስገን ማን እንደሆነ ከወዲሁ ይረዱ ነበር ብዬ ነው ማስበው። ካሌብም በዚሁ በአጭር ጊዜ ከሱ ጋር ሊግባባ ወይም ደግሞ እሱን ቤት ሊያመጣው አይችልም ነበር ብዬ ነው ማስበው። ስለዚህ ካሜራው የታለ? ካሜራው የተደበቀው ወይም ደግሞ ያስቀመጠው ካሜራ የት ነው ያለው? ካሁንም ደግሞ ለምን አውጥተው አያዩትም ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይስ ምንድነው ሐሳባችሁ? ካሜራው አለ ብሎ አባትየው አሁን ደግሞ የመጣውን ሰው አለማየት ወይም ደግሞ አለማወቅ በጣም የወረደ ስራ ነው ብዬ ነው ማስበው። ስለዚህ በካሜራው ሁሉም ነገር ማየት ይችላል ብዬ ነው ማስበው። እናንተም በዚህ ጉዳይ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁቴ አሁን ላይ እየፈራች ያለችው ምንድነው? ቲና ከተመስገን ጋር አንድ ላይ መስራቷ እዛ ቤት የሁሉንም ሚስጥር ስለምታውቅና በደካማ ጎን እንድትገባ ስለሚያደርግ ከኔ ይልቅ እንግዲህ ቤተሰቡን በኔ ምክንያት ሊጎዳ ይችላል ብላ ነው የምታስበው። ስለዚህ ያንን ምክንያት ደግሞ እንደምንም ብላ አይታ ያንን ሰውዬ ለመያዝ የተደረገው ነገር አልተሳካም። እንግዲህ ካሌብም እንግዲህ ያን ሰውዬ አንቆ ለመያዝና አንቆ ለመግደል ከቱቴ ጎን ለመሆን አስቦ ነበር። ነገር ግን ያ ነገር አልተሳካም ማለት ነው። ነገር ግን አሁን ላይ ካሌብ መቼም ቢሆን ቱቴን እንደማይተዋትና ከቱቴ ጎን አብሮ እንደሚቆም ነግሯታል። አሁን ላይ ግን እንግዲህ ቱቴን ያስደሰታትም ነገር ምንድነው? የካሌብ ንግግር ይህን ነገር ካለፍነው በኋላ ሌላ የምነግርሽ አንድ ነገር አለ ሰርፕራይዝ ነው ብሎ እንግዲህ ቱቴ እንዳትሰማው የሆነ ነገር ነግሯታል። አሁን ላይ ሰርፕራይዝ ያለችው ነገር ደግሞ እንግዲህ ቱቴ ሆዷን እየቆረጣት ነው። መች ነው የምትነግረኝ? ምንድነው የሚሆነው? እኔ ያሰብኩት ነው የሚሆነው ወይስ አይደለም የሚለው ነው። ምክንያቱም ከዚህ በፊት ቱቴ ለካሌብ ብዙ ጊዜ እንደምትወደው እንደምታፈቅረው በድርጊት ለማሳየት ሞክራለች። ነገር ግን ካሌብ ደግሞ ለቱቴ ምንም አይነት ስሜት በዛ ሰዓት አልነበረውም። ለራሱ ያለበት ችግር ከቲና ጋር ያለውን ለመፍታት እሱ ሐሳብ እያቀረበ ስለሆነ ቱቴን ዞር ብሎ አይቷት ወይም ደግሞ ተመልክቷት አይታወቅም። ነገር ግን ቱቴ እንደምትወደው ሳትነግረው ካሌብን አሁን ላይ ከሱ መራቅና ከሱ ዞር ማለት አልነበረባትም ብዬ ነው ማስበው። ምክንያቱም በአፏ እስካልነገረችውና እንግዲህ እንደምትወደው ካልነገረችው ካሌብ በምን ያውቃል? አሁን ነው እንግዲህ ካሌብ የታወቀው። ዳኒም ኤደንም ስለ ቱቴ ስትነግረውና ቱቴ እንዳታመልጥ እያለችው ለካሌብ ሲነግሩት ነው እንጂ ካሌብ አሁን ላይ ካሌብ ያኔ እንግዲህ ቱቴ በምታፈቅረው ሰዓት እሱ ምንም ለሷ ምንም ስሜት የለውም። እንደ እህትነት ነበር እሷ የሚያያት ወይም ደግሞ እንደ ሰራተኛ ስለሆነች እንግዲህ ከሰራተኛ በላይ እንደ እህትነት ነው የሚያያት። ነገር ግን እሱ ለቱቴ ምንም አይነት ስሜት አልነበረውም። አሁን ግን ከቀን ወደ ቀን እንግዲህ ቱቴ በምታደርግላቸው ነገር አሁን ላይ ካሌብ ለሷ ስሜት ፈጥሮበታል። ምክንያቱም አሁን ላይ ቱቴ ከሌላ ሰው ጋር ስትቀመጥ ሲያያት እንደገና ውጪ ስታበዛ ምናምን ካሌብ የሆነ ነገር ተሰምቶታል። ስለዚህ አሁንም ቢሆን ይሄን ነገር ሊነግራት የፈለገው ወይም ደግሞ ሚስጥር ነው ብሎ እንግዲህ ይሄን ነገር ካለፍን በኋላ እነግርሻለሁ ያላት ነገር ይሄ ነው የሚመስለኝ። እንደሚወዳት ወይም ደግሞ እንደሚያፈቅራት ለቱቴ ይነግራታል ብዬ ነው ማስበው። እስኪ እናንተ አሁን ላይ ካሌብ ያሰበው ሚስጥሩን ምንድነው ብላችሁ ታስባላችሁ? ሁላችሁም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ደግሞ አሁንም ቢሆን ቲና ዳኒ ከኤደን ጋር ሲሆን ስለማትፈልግና እንግዲህ እልህ ስላለባት ዳኒን ከዚህ ነገር እንዲያቆምና እሱ ያሰበውን እንደገና ደግሞ እንደምታፈቅረውና እሱ ለሱ ብሎ ብዙ መስዋዕትነትን እንደከፈለች ነው እየነገረችው ያለችው። ነገር ግን ዳግም አሁንም ቢሆን እሷን መቼም ቢሆን እንደማይወዳት እንደገና ከኤደን ጋር ያለውን ግንኙነት ለመቀጠል እንደፈለገ ሰርጋቸውንም ቶሎ ሊያደርጉ እንደሆነ ነው የነገራት። ምክንያቱም እኔ የምትወጂኝ ቢሆን ኖሮ ጸባይሽን ትቀይሪ ነበር፣ የምታደርጊው ነገር ሁላ ተንኮል አልነበረም ብሏታል። ስለዚህ አሁንም ቢሆን ዳኒ ለቲና መልሱን ሰጥቷታል። ቲና ከኤደን ለማፋታትና እንግዲህ እልሃን ለመበቀል ዳኒን ለማሳመን ብትሞክርም ነገር ግን ዳኒ አሁንም ቢሆን መቼም ከቲና ጋር እንደማይሆን እንግዲህ ቁርጡን ነግሯታል። ስለዚህ አሁን ላይ ቲና አላማዋ ምንድነው? ዳኒም ካሌብም እንደማይፈልጓት ካሌብም ቱቴን እንደሚፈልጋት ስላወቀች አላማዋ እንግዲህ ያ ቤቱን መበጥበጥና እዛ ቤት ውስጥ ችግር መፍጠር ነው ሐሳቧ ማለት ነው።
ምክንያቱም ከካሌብ ጋር እንግዲህ ፍቺ ስላላረገችና ስላልተፋታች የቤቱን ንብረት ተካፋይ ሆናለሁ ብላ በህልም ዓለም ላይ ጉዞ ነው ያለችው እሷ። ነገር ግን ተመስገን ስላለ እሱ ይረዳኛል ብላ እያሰበች ነው የምትገኘው። ሌላው ጉዳይ እንግዲህ ካሌብ ከቲና ለመለየትና እሷን ከዛ ቤት ለማስወጣት ብሎ እንግዲህ የምትፈልጊውን ብር ልስጥሽና ፍቺኝ ብሎ እንግዲህ ሐሳብ አቅርቦላት ነበር። ነገር ግን ቲና የዋዛ አይደለችም። ጭራሽ ድርጅቱንና ቤቱን በስሜ ካዘዋወርክ ነው መፈታ ነው ያለችው። ምክንያቱም ብር ይጠፋል አሁን ላይ ምንም አይሰራልኝም ነው እያለችው። ነገር ግን ካሌብ የምትፈልገውን ያህል ብር ለመስጠትና ከሷ ጋር እንግዲህ ፍቹን ለማድረግ አባትየውም እስከመቼ እያዘነበት ይህንን ነገር ከቲና ጋር ለመጨረስ ቢያስብም ነገር ግን ቲና በዚህ ሐሳብ እየተስማማችለት አይደለችም ማለት ነው። ቲና የባሰ ሌላ ነገር የምትፈልገው ትልቅ ነገር በቃ ብር ነገ ይጠፋል ብላ ስለምታስብና አሁንም ቢሆን እዛ ቤት ጦርነት ለማስነሳትና ለመበቀል ስለምትፈልግ ቲና አሁን ላይ ያደረገች ያለችው ድርጅቱንና ቤቱን በስሜ ካዘዋወርክ ነው ምፈታ እያለችው ነው የምትገኘው። ስለዚህ ካሌብ አሁን ላይ ተስፋ ቆርጧል። ለዛ ነው ተመስገንንም አምኖት ከሱ ጋር ለመስራት የፈለገው። ምክንያቱም ተመስገን በካሌብ ደካማ ጎን የገባው ምክንያቱም እንግዲህ ተመስገን ምን ብሎ የገባው ጠበቃ እንደሆነና ብዙ የዚህ አይነት የካሌብ አይነት ስራዎች ላይ ወይም ደግሞ የሱ ኬዞች ላይ እንደሚሰራና አሁንም ቢሆን እዛ ሰፈር የመጣው ለዛ ስራ እንደሆነ ነው የነገረው። ስለዚህ ቲናና ተመስገን ካሌብን አንድ ላይ ሆነው አጥምደውታል ማለት ነው። ለዛ ነው እንግዲህ ካሌብ ያመነውና ተመስገንን እዛው ቤት ይዞ የጋበዘው። እንግዲህ ተመስገን አሁንም ቢሆን ቱቴን እየተከታተላት ነው ያለው። ምክንያቱም ለምን ከኔ ጋር ሆነሽ ወደ ሀገር ቤት አልወስድሽም እያለ ሳትፈልግ እንግዲህ እያስገድዳት ነው ያለው። ነገር ግን አሁን ላይ ቱቴ ደግሞ በእሷ ምክንያት እዛ ቤት ያሉ ሰዎች እንዳይጎዱ ስለምትፈራና ስለምትሰጋ ነው ያኔም ከዛ ቤት ለማምለጥ የሞከረችው። አሁን ግን ካሌብም አባትየውም ዳኒም ከቱቴ ጎን እንደሚቆሙና ቱቴም እንግዲህ አሁን ላይ እንደዚህ ብቻዋን እንዳትወጣ ነው ለአባትየው ቱቴን እየመከራት ያለው። ምክንያቱም ይህን ነገር የምታደርግ ከሆነ በዚህ የምትቀጥል ከሆነ ያ ሰውዬ ተመስገን እንግዲህ አንድ ቀን እሷን አስገድዶ ሊወስዳት ይችላል ብዬ አስባለሁ ማለት ነው። እንግዲህ አሁን ላይ ቲና ካሌብ የነገራትን ወይም ደግሞ ካሌብ ከቱቴ ጋር እንደሚጋባ ከነገራት በኋላ ወስዳ እንግዲህ ለተመስገን ነግሯለች። ተመስገን ደግሞ ከሱ ውጪ ማንም ከእሷ ጋር ወይም ደግሞ ከቱቴ ጋር እንዲሆን ስለማይፈልግና አሁንም ቢሆን የመጣው እሷን ይዟት ለመሄድ ከሷ ጋር ኑሮ ለመመስረት ነው። እንግዲህ አሁን ላይ ቱቴ እያለች ያለችው ተመስገን ወይም ደግሞ አሁን ላይ የሚያሳድዳት ሰውዬ ፍቅር ሳይሆን እልህ እንደሆነና አሁንም ቢሆን ከቱቴ ፍቅር እንዳልያዘው ነው እሷ የምታስበውና እየተናገረች ያለችው። ስለዚህ ተመስገን ደግሞ ካሌብ እንደዚህ ያለ ቁጭ ማለት ስለማይፈልግና የሆነ ነገር መፍጠር ስለሚፈልግ ከቲና ጋር አቅደዋል። እንግዲህ ይህንን እቅዳቸውን ደግሞ እንግዲህ አሁን ላይ አሳክተዋል። ምንድነው ነበር እቅዳቸው? እንግዲህ ከየሆነ ሰውዬ ጋር ወይም ደግሞ ከአንድ ልጅ ጋር በመነጋገር ተመስገን የካሌብን ስልክ በመንተፍ ነው እንግዲህ ተመስገን ደግሞ ያን ስልክ አስመልሶለት ከካሌብ ጋር የተዋወቁት ማለት ነው። ስለዚህ ካሌብ ተመስገን እንግዲህ ባለዳው ነው ወይም ደግሞ ያን ነገር አድርጎለታል፣ አትርፎለታል ስልኩን። ሁለተኛ ነገር ደግሞ ጠበቃ እንደሆነ ሲሰማና እንደዚህ አይነት የትዳር ኬዞችን እንደያዘ ካወቀ በኋላ ነው ነገ እኔንም ይረዳኛል ከቲና ጋር ያለኝም ነገር ሊያስተካክልልኝ ይችላል ብሎ ወደ ቤት ያመጣው። ነገር ግን ካሌብ ያላወቀው ነገር ምንድነው? ቱቴን እንደሚፈልጋትና ቱቴን የሚያሳዳ ሰውዬ ተመስገን መሆኑን አላወቀም ነበር። እንግዲህ ካሌብ ያንን ቢያውቅ ኖሮ መቼም ቢሆን ቱቴን እዛ ቤት ባልጋበዘው ነበር ወይም ደግሞ ባላመነው ነበር ማለት ነው። ይሄ ነገር ወጥመድ እንደሆነ ይገባው ነበር። ነገር ግን አሁን ላይ ቲና የካሌብን ደካማ ጎን በመጠቀም እንግዲህ ተመስገንን እዛ ቤት እንዲገባና ካሌብን ወጥመድ ውስጥ ለማስገባት ሞክራለች። እንግዲህ አሁን ላይ ቱቴ ደግሞ ተመስገን ሲመጣ ስለዚህ ቱቴ እንግዲህ እዛ ቤት ስትመጣ ተመስገንን ስታየው በጣም ደንግጣለች። ምክንያቱም እስከዛ ድረስ ሲፈልጋትና ሲያሳድዳት የነበረ እንደሆነ ስላላወቁ ካሌብና አባትየውም የቱቴን አይን አይተው ደንግጠዋል።
ነገር ግን አሁን ላይ ትሁቴ ዝምታን መምረጥ የለባትም ብዬ ነው ማስበው። ለነ ካሌብ መናገር ለአባትየው ካልተናገረች እሷን እንግዲህ እዛ ቤት ገብቶ ይጎዳታል ብዬ ነው። እንደገና ከቲና ጋር ያላቸውንም ካሌብና ቲና ያላቸውንም ነገር እንግዲህ ያ ጠበቃ ነኝ ብሎ የገባው ሰውዬ በዛ አሳቦ ያን ቤት ሊበጠብጠው ይችላል ከቲና ጋር ማለት ነው። ስለዚህ ይህንን ነገር ትሁቴ ዝም ካለች ራሷን የምትጎዳው፣ ዝም ካላለች ግን ራሷን ነጻ ታወጣለች ብዬ ነው ማስበው። እናንተም እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በኔ በኩል የዛሬው አስተያየቴ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።